ሰብስበን እንዳማረብን አውደ ዓመቱ ፍቅር ያዝንብብን ቢት ለሌሉት ለራቁት በአካል በያሉበት መልካም ዓመት በዓል። እንኳን አደረሰሽ ነን። እንኳን አብሮ አደረሰ። ደግሞ ኬኔቶ መውደድ ይባላል ሙሽ አይባልም? አይባልም። ዛሬ እንግዲህ የሙሽዬ ቤት አበባ መስለው ሙሽራ ሸቷል ቤታቸው ማለት ነው። እና እጅግ በጣም ደስ የሚል የበዓል ድባብ በአይነቱ ለየት ያለ ማለት ነው። እና እንግዲህ ዛሬ ሁለቱ ምራቶች ሙሽዬ ቤት ቡና በማፍላት የበዓሉን ሸታ ሞቅ ደመቅ አድርገውት እንግዲህ በስማ እንዴት ነው! በጣም ነው የሚያምሩት። የምር እኔ ቃል የለኝም። ሀይሚና ብራ እንግዲህ ስለ በዓል እጅግ በጣም ደስ የሚል የመግቢያ ቪዲዮም ሰርተውልናል። እንኳን አደረሳችሁ ብለናል። እንግዲህ ጨረቃ ቤተሰቦች እሙሽዬ ሁላችሁም እንግዲህ ይሄ ቤት እንዴት ነው በፍቅር የተሞላ ቤት ነው እና እውነት ለመናገር በጣም በጣም አምሮባቸው ተውበው አበባ መስለው እሙሽዬ እንግዲህ መሀል ላይ በሁለት ልጆቿና በሁለት ምራቶቿ መሀል ሆና እጅግ በጣም ደስ የሚል የበዓልን ድባብ አሳልፋለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ እንግዲህ በዓል እንዴት አለፈ? በአሪፉ እንዳሳለፋችሁ ባለሙሉ ተስፋ ነኝ። እንግዲህ የተመቻችሁም እንግዲህ እንዴት ነው ከቤተሰብ መርቀን ያለ ነው እና ብቻ ደስ ይላል። በዓል በሰላም ነው ያሳለፍነው፣ እግዚአብሔር ይመስገን። እኔ ጋር ሰላም ነው ማለት ነው እና እንግዲህ ደስ የሚል የበዓል እጅግ በጣም በእሙሽዬ ቤት ዛሬ አሳልፈዋል። እንግዲህ የሙያ ነገር ግን ሀይሚ እንዴት ነው ብሩክና ሀብትሽ ማለት ነው እና ሀይሚና ናኒን አልተፋቷቸውም ማለት ነው። በቃ ዛሬ እንግዲህ ቆሊቱን ሀይሚ ናት ያቁላላችሁ እያለው ማለት ነው እና እንግዲህ ቡናም ሁለታቸው ተጋግዘው ደስ በሚል አፍልተዋል ማለት ነው ከናኒ ጋር ማለት ነው እና ናኒ ፈንድሻ በቃ ምንም እሷ እኮ ሁሉን ነገር በሳቅ ነው እንትን የምትለውና በጣም ነው ደስ የምትል። የምሬን ነው የምላቸው እና እንግዲህ ቅመሟ ደግሞ ሸር 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 ስትል ዋው! የምር ሙሽዬ ግን ታድላለች። የምሬን ነው የምላቸው። እንግዲህ እግዚአብሔር ረጅም እድሜና ጸጋውን ሰጥቷት ለሙሽዬ ማለት ነው። በቅርቡ እንግዲህ የመጀመሪያ ልጇ ያገባል። አይ ቲንክ ሚያዝያ 16 እንደዛ ነው የተባለው እና ባልሳሳት መላኩ ማለት ነው። ከዛ ደግሞ እንደ እግዚአብሔር ፍቃድ ሀብትሽ፣ ከዛ እያሉ ደግሞ ወደ ብሩክ እንመጣለን ወደ ቅመሟ ማለት ነው እና ረጅም እድሜ ሰጥቷት የልጆቿን ሙሉ ደስታ አይታ የልጅ ልጅ እንድታይ እመኝላታለሁ ማለት ነው ለሙሽዬ ማለት ነው እና የምር በጣም በቃ መሀል ላይ ቁጭ ብላ በዚህ ዘወር ስትል ሁለቱ ምራቶች አሉ፣ በዚህ ዘወር ስትል ሁለቱ መከታ ልጆች አሉ እና በጣም ነው ደስ የሚል። የምሬን ነው የምላችሁ እና እኔ በጣም ነው ያስቀኑኝ የምር በቃ ማለት እንደዚህ ከቤተሰብ ጎን ሆናችሁ በዓልን ስታሳልፉ እንዴት ምን አይነት ስሜት እንዳለው የምር ብቻ ደስ ይላል። እንግዲህ በሰው ሀገር በስደትም ያላችሁ ይሄን እድል እንዲያድለን እመኛለሁ ማለት ነው እና ስለ ሙያ እንግዲህ ይኸው ዛሬ ሙሽዬም ተጠይቃ ነበር፣ ትናንት የተጠየቀው ጥየቃ ማለት ነው እና መውደድ የሚባል ኪኒቶ ነው መውደድ አይባልም ብላለች ማለት ነው ሙሽዬ። ነገር ግን ይባላል ብላ ደግሞ ናኒ መልሳለች ማለት ነው። ግን እንደዚህ የሚባል መጠጥ አለ፣ ግን ኪኒቶ የሚባለው አይደለም ነው መሰል ያለችው እና ሙሽዬ ብቻ ትናንትና ወይኔ ብሩክና ሀብትሽ ግን ማለት ነው ናኒንና ሀይምን በቃ ሰንገው ይዘዋቸዋል ማለት ነው። በሙያ በቃ አይችሉም እያሉ ማለት ነው እና ዛሬ ደግሞ ናኒ የተናገረችን ሰምታችኋል። ከዶሮ ከተሰራው ሁሉ ሀብትሽ የሚወድ እግር ነው አላለችም? ትናንት የተናገረውን እየነካችሁ ነው መሰልና ከዚያ ሀይሚ ብትል ምን ጥሩ ነው ለካ ትናንት ወደ ታች ዝቅ ብሎ ሲያይ ግርግር ሲል የነበር እግር ስለሚወድ ነው አላለችም? ኧረ
ብቻ በጣም ነው የሚያስቀኑት የምር በጨዋታም ብትሉ በቁም ነገር ብትሉም ሀብትሽና ብሩክ ግን በጣም ሲበዛ ማለት ነው ሲበዛ ቁም ነገረኛ ናቸው። እዩ እንግዲህ እነሱ ወንድ ናቸው መስራት እንኳን ባይችሉ ማለት ነው እሙሽዬ ስትሰራ ቁጭ ብለው የሚያዩ ማለት ነው። አያቸው በጣም ጎበዝና ብልጥ ናቸው ሀብትሽና ብሩክ ማለት ነው። እና ብሩክ የተናገረውን ሰምታችኋል። እኔ አለ እሙሽዬ ስትሰራ በቃ ማድ ቤት ቁጭ ብዬ እንዲሁም አንዳንዴ እንቅልፍ ይወስደኛል አለ። እንዲሁም ስጋውን ድመት እንዳይወስድ ተብዬ ጠብቃለሁ። ብሩክ ግን የምር ጎበዝ ነው በጣም እውነት ለመናገር እና እንግዲህ ሴት ልጅ የሚፈተን በምንድን ነው ብሎ ለሙሽዬ ጠይቋል ማለት ነው። ሙሽዬ በደሮና በጠላ ብላለች ማለት ነው። እና እንግዲህ ትናንትና እነ ብሩክ የጠየቁት ስለ ጠላና ስለ ደሮ ነበረ። አይ እንግዲህ ናኔም እኔ መገነጣጠሉን በደንብ አሳይሻለሁ፣ ሀይሜም መገነጣጠሉን ነው እንጂ በደንብ እሰራለሁ ብላለች ማለት ነው። የምር አንዴ ከታየ እኮ በጣም ቀላል ነው ደሮ ማለት ነው። እና ግን የሴት ልጅ መፈተኛዋ ደሮና ጠላ ነው። ይሄን ደግሞ የግድ ማወቅ ግድ ነው ማለት ነው። እና ብቻ ዛሬ ደግሞ በአንደኝነት ያየሁት የብሩክ ክብር ማለት ነው። በቃ በእርግጥ ለሀይሚ ትልቅ ክብር ትልቅ ቦታ አለው ብሩክ ማለት ነው። ግን እንዴት ነው ቡታጅራ ላይ ሲሆኑ ቤተሰብ ጋም ስለሚሆኑም ጭምር ይሆን አላውቅምና ብሩክ እንዴት ነው እንክብካቤ በቃ ምን ልበላችሁ እኔ እንጃ። ከመኪና ወርዶ ለሀይሚ ሲከፍትላት ምናምን ነገር ቡታጅራ በጣም ነው የሚወዷት እና የሚመቻቸው ማለት ነው። በቃ ፍቅራቸው እዛ ጋር ያለው ፍቅር እኔ እንጃ ሞር ነው የሚሆነው ቡታጅራ ላይ ማለት ነው። ከቤተሰብም ጎንም ስለሚሆኑ ፍሬም ስለሚሆኑ ይመስለኛል። እና በእርግጥ አዲስ አበባ መሆናቸው ደግሞ ሞር የመስራት አድቫንቴጁ ለማስታወቂያ ለምንም በጣም ጥሩ ነው። ግን ደግሞ ለነሱ ፍሬ የሚሆኑት ለፍቅራቸው ቦታ የሚሰጡት ሞር ቡታጅራ ሲሆኑ ነው አይታችሁ ከሆነ ማለት ነው። እና እንግዲህ ብሩክና ሀይሚ ዛሬ በቃ እንዴት ነው ቅልጥ ያለ የመግቢያ ቪዲዮ ሲሰሩ አመት ባሉን እንግዲህ ፍቅርን ያክብርልን እያለች ሀይሚዬ ብሩክም እየተቀበሉ እና ለእኛም መልካም ምኞት በርቀን ከቤተሰብ ላለነው መልካም ምኞት ገልጠዋል። በጣም የብሩክ ትትና የብሩክ እንክብካቤ ያለው ለሀይሚ በእርግጥ ብሩክ ለሴት ልጅ ያለው ክብር ከዚህ በፊት ይሄ ነው የማይባል ነው። እና ግን በቃ ቡታጅራ ላይ ሲሆኑ እጅግ በጣም የመተሳሰባቸው ነገር ሞር ነው የሚሆነው እና በጣም ደስ ይላሉ በጣም ማለት ነው። እንግዲህ ዛሬ በሀይሚ ቤት ነው የመጡት። አበባ መስሎ ነው የመጡት። የምር አያምሩም? ሀይሚና ናኒ አያምሩም? በአማታቸው ቤት ሸር ሲሉ በጣም ነው የሚያምሩት። የምሬን ነው የምላቸው። እና እሙሽዬ በጣም እድለኛ ናት። ምርጥ የሆኑ ልጆች ምርጥ የሆኑ ምራቶች አሏት። እና እንግዲህ ፈጣሪ መርቆ ሲሰጥ እንደዚህ ነው። እና እንግዲህ ደግሞ ለቁም ነገር ያብቃችሁ ሁላችሁም ማለት ነው። እና ከትልቅ ይጀምራል ሰርግ፣ ከዚያ እያለ እና ሀይሚ ጋ ይመጣል ማለት ነው። በጣም ደስ ይላል። በጣም አበባ መስሎ ማለት ነው። በዚህ ዘወር ስትል ሀይሚና ናኒ ያወራሉ፣ በዚህ ዘወር ስትል ብሩክና ሀብትሽ ያወራሉ። እሷ እያስገረሟት ነበር እና በቃ ደስ ብሏታል። ደስ በቃ እንዲህ ያለው ደስታ ማለት ነው። ቤታቸው ራሱ አበባ ሆኖ ነው የዋሉ ዛሬ። የምር እንግዲህ የከርሞ ሰው ይበለን ለአመት ያደርሰን እያልኩኝ ከዩቱበሮቹ እንግዲህ በጣም ብዙ አይቻለሁ። ወይና ደግሞ ዋው ወግና ባህል ከወርዲ ጋር በስመ አብ እንዴት ነው የሚያምሩት! የምር ነው ብላችሁና ሄሎ አልመጣችም። እንግዲህ በሰላም ይሁን፣ ሰላሟ ይብዛልኝ። አመሰግናለሁ።